ሰላም ጤና ይስጥልኝ። እንደምን አላችሁ? የ12ኛ ክፍል ተማሪዎች የ12ኛ ክፍል ኢኮኖሚክስ ትምህርት ይዤላችሁ ቀርብ ያለውኝ በዩቲዩብ ማለት ነው። ወደ ትምህርታችን ከመግባታችን በፊት ያው እንደተለመደው የዩቲዩብ ቻናሉን ሳብስክራይብ፣ ላይክ እንዲሁም ሼር እንድታደርጉ ለጓደኞቻችሁ እንዲደርስ እንድታደርጉ በትህትና ለመጠየቅ ነው። ርዕሱ ምንድነው? ወደ ትምህርታችን ስንገባ the fundamentals concepts of macro economics ይላል። የማክሮ ኢኮኖሚክስ ፈንዳሜንታል ኮንሴፕት ምንድነው? ጥቅል ጄኔራል የሆነውን ኮንሴፕት አብረን እንማማራለን። እንደ ኢንትሮዳክሽን ምንድነው? በ9ኛ ክፍልና በ11ኛ ክፍል ስለ ኢኮኖሚክስ ትምህርታችሁ ማለት ነው ብዙ ነገሮችን እንዳወቃችሁ እንደተረዳችሁ ይታመናል። ቢሆንም ግን በ12ኛ ክፍል ፈተናችሁ ደግሞ የበለጠ እውቀት እንድትጨብጡ የሚያደርግ ትምህርት ነው። ስለዚህ የ9ኛ ክፍልን እንደ ሪፈረንስ ስትመለከቱ ማክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስ ልዩነታቸውን 9ኛ ክፍል ላይ ተምራችኋል። in this unit we'll revisit the definition ትርጉሙን መልሰን እንደገና እናያለን። ፎከስ ኤሪያውን የማክሮ ኢኮኖሚክስ ማለት ነው ምን ላይ ትኩረት እንደሚያደርግ moreover the discussion of different schools of thought will help you to identify the reason for the advancements of ማክሮ ኢኮኖሚክስ አናላይሲስ። የተለያዩ ስኮላርስ አሉ፣ ስኩልስ ምሁራኖች የተለያየ ሀሳብ እና ትርጉም ሰጥተው አድቫንስ አድርገውታል፣ አዘምነውታል ማክሮ ኢኮኖሚክስ ማለት ነው። እንግዲህ ዩኒቱ በሶስት ሴክሽን መክፈል ተችሏል። አንደኛው ሴክሽን ምንድነው? ኤክስፕሎር ኤንድ ሪቪዚት the definition of macro economics የሚለውን ትርጉም በመጀመሪያ እናያለን። በሁለተኛው ሴክሽን ደግሞ the key dimension or challenges of macro economics such as economic growth, inflation, unemployment, business cycle and balance of trade። ይሄ ምንድነው? የኢኮኖሚ እድገት፣ የዋጋ ንረት ወይም ማሻቀብ፣ ስራ አጥነት፣ የቢዝነስ መውረድ ቢዝነስ ሳይክል የሚባል አለ። ኤንድ ባላንስ ኦፍ ትሬድ በኤክስፖርት እና በኢምፖርት መካከል ያለውን ባላንስ የምናይበት ማክሮ ኢኮኖሚክስ እንግዲህ እነዚህ ናቸው። ቻሌንጅ ያደርጉታል እንደ ጥቅል ኢኮኖሚውን ማለት ነው። ፋይናሊ the third section explores the evolution of macroeconomics and different school of thought ምንድነው የማክሮ ኢኮኖሚክስ አመጣጥ እና የተለያዩ ስኩልስ ምን አሉ፣ ምን ሀሳብ ነበራቸው የሚለውን በተገቢ መንገድ እንመለከታለን ማለት ነው። እንደ ለርኒንግ አውትካም ከዚህ ትምህርት በኋላ ተማሪዎች በደንብ ማወቅ ያለባችሁ በተለይ ደግሞ ለማትሪክ የምትዘጋጁበት ጊዜ እንደሆነ በመረዳት በማይክሮ እና በማክሮ ኢኮኖሚክስ መካከል ያለውን ልዩነት በሚገባ ማወቅ ይኖርባችኋል። ፎከስ ኤሪያስ ኦፍ ማክሮ ኢኮኖሚክስ አናላይዝ ዲፈረንት ቻሌንጅስ ኦፍ ማክሮ ኢኮኖሚክስ ቻሌንጅ የሚያደርጉትን እንደዚሁም ደግሞ ዲፈረንሽት ክላሲካል ስኩል፣ ኬኒዥያን ስኩል ኤንድ ሞኒተሪስት የሚባሉትን በሚገባ መለየት እስከ ስኩልስ ፐርስፔክቲቭ ማለት ነው። the evolution of macro economics based on different scholars ማለት ነው። ምን አይነት ሀሳብ ነበራቸው የሚለውን ክላሲካል ምን አለ፣ ኬኔዥያን ምን አለ፣ ሞኒተሪስት ስለ ማክሮ ኢኮኖሚክስ ምን አለ የሚለውን በሚገባ እንረዳለን። explain the contribution of different schools of thought for the development of macro economics እንደ ኪ ኮንሴፕት ያው መጽሐፋችሁ ላይ በተደጋጋሚ ኪ ኮንሴፕት ተብሎ የተቀመጡ እንትኖች አሉ። ማይክሮ ኢኮኖሚክስ ምንድን ነው? ማክሮ ኢኮኖሚክስ ጎልስ ኦፍ ማክሮ ኢኮኖሚክስ ወይም ግቡ ምንድን ነው? የማክሮ ኢኮኖሚክስ ቫሪያብልስ አሉ።
ጂዲፒ ሚንስ ግሮስ ዶሜስቲክ ፕሮዳክት ምንድን ነው? ጂኤንፒ ግሮስ ናሽናል ፕሮዳክት፣ ኢኮኖሚክ ግሮዝ የኢኮኖሚ እድገት፣ ኢንፍሌሽን ወይም የዋጋ ግሽበት፣ አንኤምፕሎይመንት የስራ አጥነት፣ ቢዝነስ ሳይክል ኤንድ ትሬድ ባላንስ። እነዚህን በደብተራችሁ ላይ ጽፋችሁ በሚገባ ትርጉማቸውን ማወቅ ይኖርባችኋል ማለት ነው። በተደጋጋሚ እንደዚህ ኪ ኮንሴፕት የሚሉ ቃላቶች የእናንተን የማክሮ የኢኮኖሚክስ ትምህርታችሁን የበለጠ ጠንካራ እንድትሆኑ እና እንድታውቁ ይረዷችኋልና በደንብ ማወቅ ይኖርባችኋል ማለት ነው። ስታርታፕ አክቲቪቲ እንግዲህ በደብተራችሁ ላይ ወይም ማስታወሻ አዘጋጅታችሁ ምንድነው ማድረግ መቻል ያለባችሁ? ዲስከስ ዋት ዩ አንደርስታንድ ባይ ዘ ተርም ማክሮ ኢኮኖሚክስ። ማክሮ ኢኮኖሚክስ የሚለውን ኮንሴፕት ከ9ኛ ክፍል ኮንሴፕታችሁ ከቆይታችሁ አጠቃላይ እስከዚህን ሰዓት ስትደርሱ የነበረውን አይነት በውስጣችሁ ያለውን እሳቤ መጻፍ ይኖርባችኋል። ዲስከስ ዘ ኢምፖርታንስ ኦፍ ስተዲንግ ማክሮ ኢኮኖሚክስ። ማክሮ ኢኮኖሚክስን ማጥናት ጥቅሙ ምንድን ነው የሚለውን 1 2 3 4 ብላችሁ መዘርዘር አለባችሁ፣ ማወቅ አለባችሁ ማለት ነው። ቀጣይ የምንማረው እንዳለ ሆኖ ግን እናንተ አእምሯችሁን ሪኮል በማድረግ ዘና እያላችሁ እንድታውቁት ለማድረግ ስለሆነ ማለት ነው። እንግዲህ ወደ ትምህርቱ ስንገባ ዲፊኒሽን ኤንድ ፎከስ ኤሪያስ ኦፍ ማክሮ ኢኮኖሚክስ ሪቪዚትድ እንደገና ክለሳ ነው። አት ኤንድ ኦፍ ሴክሽን ዲፋይን ማክሮ ኢኮኖሚክስ። ማክሮ ኢኮኖሚክስ ምንድን ነው የሚለውን ትገልጻላችሁ። ፎከስ ኤሪያስ ኦፍ ማክሮ ኢኮኖሚክስ ምንድን ነው የሚለውን በሚገባ ትረዳላችሁ ማለት ነው። ዲፊኒሽኑ ምንድን ነው? ኮንቬንሽናሊ ኢኮኖሚክስ ኢዝ ዲቫይድድ ኢንቱ ማክሮ ኤንድ ማይክሮ ኢኮኖሚክስ። ኢኮኖሚክስ በሁለት እንከፍለዋለን፣ ማክሮ ኤንድ ማይክሮ። ዋት ዱ ዩ ሚን ባይ ማይክሮ? ማይክሮ ሚንስ studies the individual decision making behavior of different economic units such as household, firm and government at disaggregate level. It is not an aggregate level. And micro concerns at household level, at firm level, or at a government level. That means local government level. At a disaggregate level. This is the meaning of microeconomics. On the other hand, macro means the studies or aggregate behavior of the economy, such as an overall output, price, employment, at the whole, at the national level, at the regional level. የምንመለከት ከሆነ ማክሮ እንላለን። ኦቨርኦል ኢኮኖሚውን፣ አውትፑቱን፣ ጂዲፒውን፣ ጂኤንፒውን፣ ፕራይስ ኤንድ ኤምፕሎይመንት እነዚህን የሚያጠና ምንድነው ማክሮ እንለዋለን ማለት ነው። ኢን አዘር ወርድስ ማክሮ ስተዲስ ዋት ሃፕንስ ቱ ዘ ሆል ኢኮኖሚ ኦር ኢኮኖሚክ ሲስተም። በኢኮኖሚ በአንድ ሀገር ውስጥ ያለውን ኢኮኖሚ በአንድ ሪጅን ኦር ክልል በአንድ አህጉር ኦር በዓለም ደረጃ አዝ ሆል ማለት ነው የምናጠናው ምን እንላለን? ማክሮ ኢኮኖሚክስ እንላለን ማለት ነው። ማክሮ ኢኮኖሚክስ is a relatively new branch of economics that emerged after the publication of John Maynard Keynes' book entitled The General Theory of Employment, Interest and Money in 1936. በኪያንስ መጽሐፍ ባሳተመ ጊዜ በ1936 የማክሮ የሚለው ኮንሴፕት ማክሮ ኢኮኖሚክ የሚለው ኮንሴፕት ኢመርጅ ሆኖ አሁን ለደረሰበት ደረጃ ደርሷል ማለት ነው። the word macro means derived from the Greek word ማክሮ የሚለው ቃል ከግሪክ እንደመጣ ማክሮ የሚል ቃል እንደሆነ which means large whole የሚል ትርጉም ይኖረዋል ማለት ነው። this term differs from micro economics ከማይክሮ ኢኮኖሚክስ በፍጹም የተለየ ትርጉም አለው። ማይክሮ at institutional or at individual or at household level or at a firm or a local government level ነው የሚሰራው ማይክሮ ኢኮኖሚክስ ማለት ነው። ስለዚህ ማይክሮ ኢኮኖሚክ ፎከስ ኦን ዘ አክሽን ኦፍ ኢንዲቪጁዋል
agent within the economy, while macroeconomics focused economy as a whole. በጥቅል ነው። In a nutshell, macroeconomics is the study of the structure and performance of the national economics and of the policies that the government uses to try to affect the performance ማለት ነው። በናሽናል ደረጃ ነው። ይህ ብዙውን ጊዜ ፖሊሲዎች አሉ። ፊዚካል ፖሊሲ፣ ሞኔታሪ ፖሊሲ የሚባሉ አሉ። ወደፊት ልንነጋገርባቸው እንችላለን። ስለዚህ እነዚህን የሚያጠና ምን እንላለን? ማክሮ ኢኮኖሚክስ at a nutshell ጠቅለል አድርገን ስንመለከተው ማለት therefore in order to gain an understanding of border problems and to find solution an adequate knowledge of macroeconomics is a requirement or it is an important subject. The focus areas of macroeconomics focus ትኩረት የሚያደርግበት ምን ላይ ነው? The focus areas of macroeconomics are aggregate behavior of the economy, such as economic growth, የኢኮኖሚ እድገት፣ employment ስራ፣ inflation ዋጋ መጨመር፣ distribution of income ሀብት ማከፋፈል፣ macroeconomic policies and international trade, export, import ኢንተርናሽናል ትሬድ ነው። ስለዚህ ፎከስ ኤሪያ ተብላችሁ ብትጠየቁ ኢኮኖሚክ ግሮዝ፣ ኤምፕሎይመንት፣ ኢንፍሌሽን፣ ዲስትሪቢዩሽን ኦፍ ኢንካም፣ ማክሮ ኢኮኖሚክስ ፖሊሲ ኤንድ ኢንተርናሽናል ትሬድ ላይ ማክሮ ኢኮኖሚክስ ፎከስ ኤሪያ ነው፣ ትኩረት የሚያደርግበት ኤሪያ ነው ማለት ነው። The study of macroeconomics helps to understand and try to find answer for the central macroeconomic questions. እንግዲህ በሴንትራል ደረጃ የሚነሱ ጥያቄዎች አሉ። እነዚህን ጥያቄዎች መልስ ሊሰጥ የሚችለው ማክሮ ኢኮኖሚክስ ነው፣ ሌላ ሳብጀክት አይደለም። say what factor determines the flow of total output produced in the economy over time. ስለ ጂዲፒ የምናነሳ ከሆነ መልስ የሚሰጥልን ማን ነው? ማክሮ ኢኮኖሚክስ ነው። how can a nation increase its rise of economic growth? ኢኮኖሚክ ግሮዙን ኢንክሪዝ ለማድረግ ሬቱን ማለት ነው ምላሽ የሚሰጠው አሁንም ማክሮ ኢኮኖሚክስ ነው ማለት ነው። why do outputs and employment sometimes fail? ስራ አጥነት እና ጂዲፒ ወይም ምርት ጠቅላላ ምርት አንዳንድ ጊዜ ፌል የሚያደርግበት የሚወድቅበት ምክንያት ምንድን ነው ብሎ የሚያጠናልን ማክሮ ኢኮኖሚክስ ነው ማለት ነው። what are the causes of inflation and how it can be controlled? የኢንፍሌሽን ኮዝ ምክንያቶች ምንድን ናቸው እና ኢንፍሌሽንን እንዴት መቆጣጠር እንችላለን የሚለውን የሚያጠናልን አሁንም ማን ነው? ማክሮ ኢኮኖሚክስ ነው። how do the government policies affect output, unemployment, inflation and growth? ገቨርንመንት ፖሊሲ እንግዲህ ሞኔታሪ ፖሊሲ and ፊዚካል ፖሊሲ የሚባል አለ። እነዚህ ፖሊሲዎች አውትፑት እና ስራ አጥነትና ኢንፍሌሽን ዋጋ መጨመር እና እድገት ላይ ያለውን ሁኔታ የሚያይልን ማን ነው? ማክሮ ኢኮኖሚክስ ነው ማለት ነው። how can a business cycle downturns be managed? ትረፍ ላይ ወይም ቢዝነስ ሳይክል አፕ ኤንድ ዳውን ሙቭመንት ካለ ዳውን ስትሪም ላይ ያለውን ኦር ዳውን ተርን ላይ ያለውን እንዴት አድርገን ነው ማኔጅ የምናደርገው የሚለውን የሚያጠናልን አሁንም ማክሮ ኢኮኖሚክስ ነው ማለት ነው። how does domestic economic interact with the rest of the world? ሚንስ ዛት እኛ ኤክስፖርት እናደርጋለን። ለምሳሌ ኢትዮጵያን ብንወስድ ኢትዮጵያ ኤክስፖርት ታደርጋለች ሬስት ኦፍ ዘ ወርልድ ለሌሎች ሀገሮች ማለት ነው። አንድ ኢምፖርት ደግሞ ታደርጋለች ወደ ሀገር ውስጥ ታስገባለች ማለት ነው። እነዚህን ትሬድ ባላንስ በሀገራችንና በውጭው ዓለም ላይ የምናደርገውን ሂደት የሚመለከትልን ማን ነው? ማክሮ ኢኮኖሚክስ ነው ማለት ነው። These questions are related to macroeconomic goals. The goals include achieving economic growth. Macroeconomic goal የምንላቸው ምን ናቸው ብለን ስንጠይቅ እነዚህ ናቸው። The macroeconomic goals are that achieve economic growth ነው አንዱ። ኢኮኖሚያዊ እድገት ማምጣት፣ full employment ስራ መፍጠር፣ ለስራ አጥ እንዳይኖር ማድረግ፣ price instability ዋጋን ማረጋጋት
as well as reducing budget or balance of payment deficit and ensuring fair distribution of income in the society. እነዚህ ምንድን ናቸው? ጎልስ ኦፍ ማክሮ ኢኮኖሚክስ ናቸው። what are the goals of macroeconomics ተብላችሁ ብትጠየቁ or which of the following are goals of macroeconomic or which of the following are not the goals of microeconomics ተብላችሁ ብትጠየቁ እነዚህ ነገሮች ሊስት አድርጋችሁ ይዛችሁ ማወቅ ይኖርባችኋል ማለት ነው። thus a country's macroeconomic health is examined through such goals as rise in the standard of living, low employment and low inflation. ስለዚህ የአንድ ሀገር ማክሮ ኢኮኖሚክ ጤናማ ነው ብለን የምንረዳው እና የምንገነዘበው እነዚህ ጎልስ ለምሳሌ አንደኛው ስታንዳርድ ኦፍ ሊቪንግ የዜጎች የኑሮ ሁኔታ ሲሻሻል ነው፣ ለውጥ ሲኖር ነው። ሎው አንኤምፕሎይመንት ሚንስ ዛት ስራ አጥነት በጣም ሲቀንስ ሎው ሲሆን and low inflation የዋጋ ግሽበት በደንብ ሲቀንስ ማለት ነው። in order to address these goals it is necessary to understand macroeconomic variables አድሬስ ለማድረግ እነዚህን ጎሎች ደግሞ variables አሉ macroeconomic variables which show the status and trends of the whole economy. examples of such variables macroeconomic variable የሚባሉት ደግሞ እነማን ናቸው? gross domestic product GNP, gross national product, economic growth, price level, rate of inflation or deflation, investment, saving, consumption, government budget level, unemployment, employment, total labor force, demand for money and supply of money, total export, total import, trade balance and exchange rate ማለት ነው። ስለዚህ ቫሪያብሎቹን የማክሮ ኢኮኖሚክ ቫሪያብል ተብለው የተዘረዘሩትን ሊስት አድርጋችሁ ማየት ትችላላችሁ። ወደፊት እያንዳንዱን ቀጣይ እንማርበታለን ማለት ነው። ስለዚህ ፎከስ ኤሪያ ሰንጠረዡ ላይ ፎከስ ኤሪያ ተቀምጧል። ናሽናል ኢንካም፣ ኤምፕሎይመንት፣ መኒ፣ ጀነራል ፕራይስ ሌቭል፣ ኢኮኖሚክ ግሮዝ ኤንድ ትሬድ ባላንስ በዚህ መደዳ የተቀመጡት ምንድናቸው? ፎከስ ኤሪያ ማለት ነው። ይሄኛው በዚህ በኩል የተቀመጡት ቫሪያብልስ ኦፍ ማክሮ ኢኮኖሚክስ ማለት ነው። ከላይ የገለጽኩላችሁ ስለሆነ እነዚህን ሊስት አድርጋችሁ ለይታችሁ መያዝ ነው። አግሪጌት ዲማንድ፣ አግሪጌት ሰፕላይ፣ ግሮስ ዶሜስቲክ ፕሮዳክት፣ ፕራይስ ፐር ካፒታ ኢንካም፣ ኢኮኖሚክ ግሮዝ ሬት፣ ፕራይስ ሌቭል፣ ሬት ኦፍ ኤምፕሎይመንት፣ አንኤምፕሎይመንት፣ መኒ ዲማንድ፣ መኒ ሰፕላይ፣ ገቨርንመንት በጀት፣ ኮንሰምፕሽን፣ ሴቪንግ፣ ኢንቨስትመንት ኤንድ ባላንስ ኦፍ ትሬድ ኤንድ ፔይመንት ተብለው የተቀመጡት ማክሮ ኢኮኖሚክ ቫሪያብልስ ተብለው ማለት ነው። the macroeconomic variables such as gross domestic product, unemployment rate and inflation helps to determine the macroeconomic performance of the country. ስለዚህ የማክሮ ኢኮኖሚክ ፐርፎርማንስን የሚለኩልን እነማን ናቸው? አንኤምፕሎይመንት፣ ጂዲፒ እና ኢንፍሌሽን እንደሆኑ መረዳት ያስፈልጋል። by macro economy we refer to all buying and selling, all production and consumption are everything that goes on the every market in the economy. Hence, the first step towards understanding macroeconomics is to measure its performance. Performance ያለበትን ደረጃ ሁኔታ ነው የሚገመግመው። In a sense, macroeconomics primarily concern on the forecasting of GDP. ስለዚህ ይገመግምና ጂዲፒውን ፎርካስት ያደርጋል። ወደፊት የአንድ ሀገር እድገት በዚህን ያክል ሊሆን ይችላል ወይም ደግሞ በዚህን ያክል ሊያድግ ይችላል ወይም በዚህን ያክል መጠን ሊቀንስ ይችላል ተብሎ ፎርካስት ያደርጋል ማለት ነው። by analyzing for the major economic factors that show predictable trend and pattern and how they influence with each other. In connection with this, it is necessary to elaborate the concept of GDP, which is defined as the measure of the market value of all final goods and services which are produced in a country during a year. GDP means the summation of all products in a given year in a certain period, all quantities produced in a country within its price ማለት ነው። ፎርሙላው ይሄን ነው የሚሆነው ማለት ነው። የጂዲፒ ፎርሙላ ይሄ ነው። ፕራይስ ፒአይ means series of price of output produced in
different sectors of the economy in a certain period. QI the quantity of various final goods and services produced in the economy እንላለን። A related measure is the gross national product በጂዲፒ እና በጂኤንፒ መካከል ያለውን ልዩነት በሚገባ ማወቅ ያስፈልጋል። which define as the total value of final goods produced that are produced by domestically owned factor of production in a given period of time, usually 1 year, irrespective of their geographic location. ስለዚህ ጂኤንፒን ይሄ ትርጉም ይዛል ማለት ነው። In other words, it represents the total amount of final goods and services which are produced in 1 year within a country plus transfer to from other country. ጂዲፒ ብዙውን ጊዜ በሀገር ውስጥ የተመረተን ጠቅላላ ምርት ነው የሚመለከተው። ጂኤንፒ ግን ከውጭ የሚመጣውንም ያካትታል ማለት ነው። ጂዲፒ and GNP are functionally related as በጂዲፒ እና በጂኤንፒ functionally or mathematically relate የሚያደርገው GNP is equal to GDP plus net factor income from abroad ማለት ነው። GDP plus NFI where NFI denotes net factor income received from abroad which is equal to factor income received from abroad by a country citizen በሀገሪቱ ዜጎች less factor income paid for foreign to abroad በኢትዮጵያ ዜጎች በውጭ በሚኖሩ የሚመረቱ ምርቶች እና አጠቃላይ ምርት ከዋጋ አንፃር በአንድ ዓመት ውስጥ ያለውን ማለት ነው ጂኤንፒ ውስጥ አካተን እንሰራለን ማለት ነው። there are 3 approaches አሁን ጂዲፒንም ሆነ ጂኤንፒን ሜጀር ለማድረግ 3 አፕሮቾች አሉ። they are product value added approach, expenditure approach and income approach. value add ማለት ፕሮዳክት ማለት ነው። expenditure approach እና income approach ማለት ነው። let us discuss briefly as follows. product approach ማለት ምን ማለት ነው? here is the GDP is calculated by adding the market value of goods and services that are currently produced by each sector of an economy. only the values of final goods and services are included to avoid double counting ማለት ነው። ስለዚህ በአመት ውስጥ በማርኬት ቫልዩ ተገምቶ ማለት ነው ያሉ እቃዎችና አገልግሎቶች በእያንዳንዱ ኢኮኖሚክ ሴክተር ማለት ነው የተመረቱትን ጥቅል ደምረን የምናገኘው ምንድነው ፕሮዳክት አፕሮች እንላለን። ይሄ ማለት ፋይናል ጉድስ ነው። ኢንተርሚዲየት ኦር ዳብል ካውንቲንግ እንዳይኖር መካከል ላይ ያሉ ኢንተርሚዲያሪስ ምንላቸው ፕሮዳክቶች እንዳይኖሩ የሚወሰደው ፋይናል ፕሮዳክት ነው ማለት ነው። ለምሳሌ ስንዴ ይመረታል። የተመረተውን ስንዴ ሳይሆን መጨረሻ ላይ ዳቦ የሆነውን እንደማለት ነው። ኤክስፔንዲቸር አፕሮች የምንለው ምንድነው? here is the GDP is measured by adding all expenditure on the final goods and services produced in a given country by all sectors. then GDP estimated by summing up personal consumption of household consumption plus gross private domestic investment plus government purchase of goods and services plus net export means that export minus import net export ብለን የምንጠራው ማለት ነው። ስለዚህ C plus G plus I plus NE ካልን ኤክስፔንዲቸር አፕሮች ነው ማለት ነው። ኢንካም አፕሮች የምንለው ደግሞ in this approach GDP calculated by adding all incomes occurring to all factor of production used in the producing of national output. then the GDP is the sum of incomes to owners of factor of production in the form of what? wage, salary, rental income, interest income and profits ማለት ነው። ስለዚህ ሶስቱም ይለያያሉ። ፕሮዳክት አፕሮች፣ ኤክስፔንዲቸር አፕሮች፣ ኢንካም አፕሮች ማለት ነው። ፋክተር ኦፍ ፕሮዳክትን ነው የሚመዝነው ኢንካም ማለት ነው። ለምሳሌ ፋክተር ኦፍ ፕሮዳክሽን የምንላቸው ምን ናቸው? ለምሳሌ ላንድ መሬት ካልን ሬንት አለው ማለት ነው። ሬንታል ኢንካም አለው ማለት ነው። ላበር የምንል ከሆነ ዌጅስ ኢንካም አለው ማለት ነው።
እንደዚሁም ደግሞ ካፒታል የምንል ከሆነ ኢንተረስት አለው ማለት ነው። ኢንተርፕረነርሺፕ የምንል ከሆነ ደግሞ ፕሮፊት አለው ማለት ነው። ስለዚህ የእነዚህን ጥቅል ድምር በኢንካም አፕሮች ጂዲፒን እናሰላለን ማለት ነው። For as long as market values and prices are involved in GDP calculation of GDP, we have nominal GDP measures an actual market price and real GDP calculates inconsistent price by taking a base year. ስለዚህ ጂዲፒን ኖሚናል ጂዲፒ አለ፣ ሪል ጂዲፒ አለ። ኖሚናል ጂዲፒ ማለት ነው ሜጀርድ ኢን አክቹዋል ማርኬት ፕራይስ ማለት ነው። ኖሚናል ማለት አክቹዋል ማርኬት ፕራይስን ተጠቅመን ሜጀር ስናደርግ ኖሚናል ጂዲፒ እናገኛለን። ሪል ጂዲፒ የምንለው ደግሞ ካልኩሌት ኢንኮንስታንት ፕራይስ ባይ ቴኪንግ ዘ ቤዝ ይር ማለት ነው። ሪል ጂዲፒ ሪል ጂኤንፒ አካውንትስ ፎር ዲፈረንት ኢን ፕራይስ ሌቭልስ ኢን ዲፈረንት ካንትሪስ counts. In case where inter-country comparison of GNP are considered, an upward or downward movement of in a real GDP is the most widely used measure of the level and growth of output. ስለዚህ ሪል ጂዲፒ ነው ጂዲፒን በደንብ the upward or downward ሞመንቱን የሚያሳየን ከሆነ ሪል ጂዲፒ ነው። ይሄ ደግሞ widely used most widely used የምንጠቀምበት ሜጀርመንት ማለት ነው። ለምሳሌ አንድ ሀገር ጂዲፒ እንደዚህ ሆኖ እንደዚህ የሚሆን ከሆነ ማለት ነው እንደዚህ አይነት ቅርጽ የሚይዝ ከሆነ ሪል ጂዲፒ እንደሆነ ለማሳየት ማለት ነው። አክቲቪቲ 1 ስለዚህ አሁን ቪዲዮን ፖዝ አድርጋችሁ እነዚህን አክቲቪቲዎች አሁኑኑ ፈጥናችሁ መስራት ይኖርባችኋል። አንደኛው ሊስት ዘ ሴንትራል ማክሮ ኢኮኖሚክ ኩዌስችን፣ ሁለተኛው ዲስክራይብ ዋት ዘ ተርም ጂዲፒ ጂኤንፒ ሚን። እነዚህ ተርም ምንድነው ስማቸው? ምን ለማለት ተፈልጎ ነው? ትርጉማቸውስ? አንደኛው ከሌላኛው የሚለየውስ በምን ምክንያት ነው? ራይት ዳውን ዘ 3 አፕሮችስ ቱ ሜጀር ጂዲፒ። 3 አፕሮች አሉ ጂዲፒ ሜጀር ለማድረግ። እነዛ ምን ናቸው? ስለዚህ መግለጽ